እመኑኝ ድንግልናችሁ ተመልሶ ይመጣል ማለት ነው። ሲሆን ክብረ ንጽህናን አሳልፎ መስጠት ያለባት አንድ ሴት ልጅ ለባሏ ነው። ምን ይሆንክ ነው ያለው? እዚሁ ንገሪኛ፣ ታፈቅሪኛለሽ ወይስ አታፈቅሪኝም? እዚሁ መልሽ። ምን ይሆንክ ነው? የፍቅርሽ ሚዳንቆ ልቤ ላይ ፈንድቆ በሮዛ አበባ ላይ ታምሜ ተኝቼ ስውር ተሰፍቼ የኔ ቆንጆ ባልሽ ቢሰርብሽም ቻዩ ስሜታዊ ሆኖ ነው። ሰባት ቤቱን እስከሚነሳ ነው ማጥራግራግ ያለብሽ። ነገሮች የሚፈቱት በድብድብ ሳይሆን ቁጭ ብሎ ነገሮች በመፍታት ነው። በዚህ የሚያምር የሙሽራ ሜካፕ ከ100,000 ብር በላይ እንደፈጀ በነግራችሁ ምን ትላላችሁ? ሰርጀሪ ነው እንዴ ተሰራችሁ? ሰርጀሪም ቢሆን አያስማማንም። 22 ሚሊዮን ብር መኪና ገዝቼ አሁን ካርድ መሞላበት የለኝም። አንድ ጊዜ ትዝ ይልሃል ዲሽ ለመግዛት ብሎ ቲቪ የሸጠው ሰውዬ ያበሻውን እኮ በአመት 2 ቡቱቶ እየገዛ ሚስት እንደዚህ ብላ ተጠብቀኝ ብላ ተጠብቀኝ ራሷን ተጠብቀኝ እንደዚህ ወጥቷ ተሰራም ጸጉር እንደዚህ ወጥቶ ነው። ገመናችሁን እያመጣችሁ እዚህ አትለጥፉት። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ በአዳዲስና ባበዱ ቪዲዮዎች ከች አሳብለናል። እኔ ቅምጥል ቅመሞች እንደምን አላችሁልን? ጊዜያችን እንዴት እየሄደ ነው? እኛ ጋር ፒስ ነው። እንደተለመደው የቤቱ ህግጋት ነው። ጥሬ ገንዘብ አንቀበልም፣ ትራንስፈር አይቻልም። ሰብስክራይብ በተኗን ታደርጉና ከርበት ብላችሁ የደውል ምልክቷን አድርጋችሁ የላይክ ምልክቷን ስታደርጉ ልቤ በደስታ ብሎ ይመለሳል። ከ18 ዓመት በታች ለህፃናት ገንዘብ አትስጡ ይባላል። ለዛ እኛን ሰፖርት ለማድረግ ከፈለጋችሁ የሰብስክራይብ በተን በቂያችን ነው። 100,000 ገብተን እዚህ ጋር ፕሌይ በተን ካስቀመጠን ድግሱ አለ። ድግሱ እንኳን ለናምዛምና ነው የምንለው። በዚህ አጋጣሚም የትኛውንም ማስታወቂያ ማሰራት የምትፈልጉ የትኛውም ድርጅቶች እንዲሁም ግለሰቦች ከስር በምናስቀምጥላችሁ የሶሻል ሚዲያ ሊንኮቻችን እየገባችሁ አርጋችሁ ተሙዬ ይሄን ፕሮዳክት እስኪ ለዘመዶች ለወዳጆች ለዘመዶች እንዲሁም ለቤተሰቦች አስተዋውቅልኝ በሉኝ። እሳየው ቴንኪዩ ብዬ እቀበላለሁ ማለት ነው። ቪዲዮን ከመጀመራችሁ በፊት ግዴታ ነው ላይክ አርጋችሁ ጀምሩ። ወደ ቪዲዮ ኑሮ የቤት ኪራይ ሲደርስ እንዴት ነው የሚያባርቀኝ? ላይክ አርገው ወደ ቪዲዮ። ከሴትና ከወንድ ማን ነው ሀብታም መሆን ያለበት? ወንድ። አባካኙስ ማን ነው? እንዳንጣላሽ እንዳንጣላ ስተት እንዳሰይ ነገር እንዳይበላሽ ባለቀ ሰዓት አንድ ነገር ልንገርህ። እኔ ማለት ነው ሁሉም ቤተሰብ እወዳለሁ፣ ሰይጣን ብቻ ነው የምጠላው። ምንም አንቺ የጠየቀው ጥያቄ አጣ። ቤታችሁ ያለው ኦሬዲ ቡሬ ነው አይደለ? ያው ቤቴ ግን ይናፍቀኛል። ምኑ ይናፍቅሻል? በተለይ እናቶች ይናፍቁሻል። ዋጋሉ ብሎ ልጃቸው ሲሞቱባቸው የኔ እናት የኔ ወንድም ትምህርት ቤት ሄዶ ተኩስ ተነሳ። ከዛ በኋላ እናቴ እያለ እናቴ ደግሞ እያምቧቸች ልጄ እያለች አለቀሰች። እኔም አብሊያት እያምቧቸው አለቀስኩ። እሺ ያቺ እርጉዝ ሴት መሰለት ምትባላለች። እሷ ደግሞ ተንጋላ ተኛች። ከዛም በኋላ እግዚአብሔር ዝናቡን አመጣን፣ ጦርነቱን በለደ። እግዚአብሔር ይመስገን። አሁን እኮ ቢሞት ማለት ነው የሚደግፈን ሰው እናጣለን። ከጓደኞችሽ ጋር እና ትምህርት ቤት ላይ ምናምን አትጣሉም? ተጣልታችሁ አታውቁም? መጣላት ሰይጣን እንደሆነ አታውቁም እንዴ? ሰው ታዲያ እኔ ካስከፋኝ ካማረረኝ ተለያይቶ መኖር አይሻልም? ከዛ የተነጠለ ሰው ክብር የለውም። ሰው የሚጠላ ሰው በእግዚአብሔርም በሰውም ፊት የተጠላ ነው። ፍጥራን ሁሉ ይጠሉታል። እና ብቻው መኖር የለበትም። ሰይፍ ሰገባውን ይለብሳል፣ ወፍ ላባውን ይለብሳል፣ ሰው ደግሞ ሰውን ይለብሳል። ሰው የሌለው ሰው ላጎቱን ነው። ሰው ነው ዋናው ነገር ማለት ማርያም ማሰብ ከሱ የተወለደው ማሰብ ነው። ከሱ የተወለደው ማሰብ የላከውን አባቱን ማሰብ ነው። አባቱን ማሰብ የሕይወት መንፈስ ቅዱስ ማሰብ ነው ይልና እንግዲያውስ ማርያም ማሰብ ስላሴ ማሰብ ነው። ማርያም መርሳት ስላሴ መርሳት ነው። ያከበራትም ማለት ነው። ቤት እንግዳ ምናምን ትቀበላላችሁ? እንግዳ ሲመጣ ገና በሉ ላይ እንደገባ ተነስቶ ማስቀመጥ እንጂ ዝም ብሎ የሚየተጫወቱ ከገባ በኋላ እንደገና መጫወት እንደገና ያያል። እሺ ያስረግማል። አሁን እዚህ አዲስ አበባ እንዴት ነው ሰው እንግዳ ሲመጣ ብድግ ብለው ይቀበላሉ ልጆች? የሰው ተንኮል አለግም ሁሉ ጊዜ
የሰውን ተንኮል የሚለቅም ሰው እሱ ዝንብ ነው ይላል መጽሐፍ። ዝም ብላችሁ ቁስል ለቁስል አትሂዱ። አብራችሁ የሚኖረውን ሰው ቁስል አትፈልጉ። አበባውን ነው መልቀም። እኛ እኮ ፈጣሪ የሚያጸድቀን ደግ ደጉን መርጦ ነው እንጂ ክፉን ቢመርጥም እኛ አንድንም ነበር። እድሜሽ አንቺ ዝም ብዬ ሳስበው 4 አይመስለኝም። እግዚአብሔሮችን ለምትቀበል ሰው በእግዚአብሔር አምሳል የተፈጠረ ስለሆነ ይቀበላል። አይፈላም፣ ካሜላም አይፈላም። ብዙ ጊዜ ህፃናትን የምልበት ምክንያት እዚህ ጉዳይ ነው። መጀመሪያ ላይ ስታወራ የሰማችሁት ነገር ካለ ስለ ጦርነት ትንሽ አንስታ ነበረ። ለፊቷ ላይ የተፈጠሩትን ነገሮች እስካሁን ድረስ ከጭንቅላቱ አልጠፉ። ልጅ ላይ አባሳ አትጣሉ፣ ነጭ ወረቀት ናቸው ሲባል ብትሰሙ ከሆነ ስሙ። ብትናገሩትን ነገር ብታደርጉትን ድርጊት ልጅ ፊት እንዳታደርጉ፣ በፍጹም ባታደርጉ ይመከራል። ምን እንደምል አላውቅም። እግዚአብሔርን በጣም ነው የገረመኝ። እኔ በ20 ምናምን ዓመቴ አስቤው የማላውቀውን አስተሳሰብ ነው። ሰውን የሚያከብር ሰውን የሚፈራ ፈጣሪውንም የሚፈራ ነው። እውነት ደጊልኝ አቦ እንደው ከአሲዶች ይጠብቅሽ። እመኑኝ ድንግልናችሁ ተመልሶ ይመጣል ማለት ነው። ሰሞኑን አላችሁበት ይሄ ነገር ላይ መቀመጫ ላይ እንደ አዲስ ድንግል ትሆናላችሁ። እሺ ማለት ነው። እንደዚህ ከለር አውጥቷል። ታዩ በጣም የሚያምር ከለር። ከሷ ይሄንን ሲበርድ ጠብቄ መዘፍዘፋ ላይ አደርገውና ጥንቃቄ ማድረግ አለባችሁ። መቀዝቀዝ አለበት ማለት በጣም ባይቀዘቅዝም መብረድ አለበት ማለት ነው። አሁን በጣም የፈላ ነው። ተዋለው እንደዚህ እንዳለ እስኪ ቀዘቅዝ ድረስ። ካልበረደማ ሙሙ ዶሮ ቆዳ መሆኗ ነው ወይ ቆዳ መልስ ካላጥሽው በስተቀር ለሰስ እስኪን ማለት ነው። ለቢያ ነገር እስኪ ለዘመዝፈው ከዛ እዚህ ውስጥ ገለበጠውና ማለት ነው። እዚህ ገልብጬው እዘፈዘፍበታለሁ፣ እጭልበታለሁ እንደበራው በየቀኑ ማለት ይሄንን ሳታቋርጡ በየቀኑ እናንተ የምትፈልጉትን ይሄን በምትጠቀሙበት ሰዓት በምትዘፍዘፉበት ምንድነው እዛ አካባቢ ብልታችሁ አካባቢ የላለው ጡንቻ ይሰበሰባልና እና አዲስ ይያያዛል ማለት ነው። አንቺ ገና ብዙ ነገር ታመጪብኛለሽ። ሲሆን ክብረ ንጽህናን አሳልፎ መስጠት ያለባት አንድ ሴት ልጅ ለባሏ ነው። የተደፋ ውሃ ይታፈሳል እንዴ? አይታፈስም። መሆን ያለበት ክብራችሁን ይዛችሁ፣ አለበለዚያማ ሁሉም እየመጣ እቺን ተጠቀሚ እንትን ነው ምናምን ሁሉም የላብራቶሪ አይጣረጋችሁ። ኧረ ቢያንስ ክብራችሁን ጠብቁ። ትልቅ ሰው እኮ ነሽ። ውጭ አውጥተሽ የምትይው ምን ሆነሻል? ይሄ ሳይንስ ያላወቀውን ነገር ተጠቀሙ ብለሽ መክረሽ የአንዱ አንስት ሙሙ የዳቦ ሊጥ ይመስል ኩፉ ብሎ ቁጭ እንዲልልሽ ነው እንዴ? የማይሆን ነገር ነው። እናንተ በእንደዚህ አይነት ነገር እንዳቀልዱ። እኛ ሁነኛ ጸብ ነው እናስነሳው፣ እንጋፈጣለን። እኔ እቃወማለሁ። እኔ እንደ ወንድም እንዲቀስ ብዬ በተረጋጋ መንፈስ መክሬሻለሁ። የሙሙ ባለቤት አባወራው ግን ቢያገኝሽ ነርቶ ነው የሚያስቀምጥሽ። ወይ በህይወቴ ቀልዳለሁ አፍቅር እንዴ? እኔ በህይወቴ ቀልዳለሁ አፍቅር ለምን ውስጥ አናወራም? ምን እየሆንክ ነው ያለኸው? እዚሁ ንገሪኛ። ታፈቅሪኛለሽ ወይስ አታፈቅሪኝም? እዚሁ መልሽ። ምን እየሆንክ ነው? ፍቅር እዚሁ ንገሪኝ። እዚሁ ንገሪኝ ፍቅር፣ እዚሁ ንገሪኝ። እኔ ከልቤ ነው ማፈቅርሽ። ሁሉም ሴቶች ላይ ሴት መስለው ሰው መስሎ አይታዩኝም። እኔ አንቺን ከልቤ ነው ማፈቅርሽ ፍቅር። በህይወቴ እንደዚህ ሆናለሁ ብዬ አስቤውም አላውቅም። እንደዚህ ሆኜም አላውቅም በህይወቴ ማለት በህይወቴ እንደዚህ ሆኜ አላውቅም ፍቅር። አንቺ ከመጣሽ በኋላ ግን ራሴን የረሱት። ከልቤ ነው ማፈቅርሽ ፍቅር፣ ከልቤ ማለት ነው። እና ይሄን መልሽልኝ ፍቅር። እኔ አፈቅርሻለሁ፣ አንቺ መልሽልኝ ፍቅር። ታፈቅሪኛለሽ ወይስ አታፈቅሪኝ? መልሽልኝ ፍቅር፣ መልሽልኝ። እኔ ከልቤ ነው ማፈቅርሽ። ለ1 ዓመት፣ ለ2 ዓመት፣ ለ3 ዓመት፣ ለ4 ዓመት፣ ለ5 ዓመት አይደለም። እኔ እስክሞት ድረስ ነው ማፈቅርሽ ፍቅር፣ እስክሞት ድረስ ማለት ነው። የፍቅርሽ ሚዳንቆ ልቤ ላይ ፈንድቆ በሮዛ አበባ ላይ ታምሜ ተኝቼ ስውር ተሰፍቼ ወድ ልጅ መከራው። ለዚህ ልጅ ፍቅር እንዳለ ለሀገራችን ፍቅር ቢኖረን እኮ እንዴት ባደግን ነበረ። እውነት ነው ፍቅር ሊሆን ይችላል፣ ትንሽ ይከብዳል። የወንድ ልጅ ስሜት ነው፣ ፊሊንጉ ይገባኛል። ነገር ደርሶብኝ አይደለም እስኪደርስብን ድረስ አይደለም። ነገር ግን ላይፍ ላይ አሁን እኮ ቲክቶክ መንደሩን ያደረጉት ሸንጎ እኮ ነው። ጸቡም፣ ፍቅሩም፣ እየየውም፣ ለቅሶውም፣ ድግሱም ሁሉ ነገር እዛ ላይ ሆኗል። ወግ ማድረጋችንን ባህላችንን እየረሳን ነው። ሲሆን እኮ በጠረጴዛ ዙሪያ ቁጭ ተብሎ ቤቡዬ ወድጄሻለሁ እና ለትዳር ነው የምመኝሽ። ሴቷን ብትሆን ደግሞ ጥራይን በስም የለኝም ብትል ያምርባታል። አሁን ዘሎ
አታፈቅሪኝም? ወንድ ልጅ ግን ሲያለቅስ ሲያስጠላ። እርግጥ ነው ትንሽ ነገሮች ሲከብዱብህ ልናለቅስ እንችላለን፣ ግን ደበቅ ብለን ብለን ነው ንፍርቅ ብለን ለብቻችን እዛው ከፈጣሪ ጋር ተነጋግረን ድፍን የምናደርገው። ሶሻል ሚዲያ ላይ ወተን እንትናን ይሄ ጅኒ ነው። ፍቅር እንደዚህ አያደርግም። የታባወቅ አካባቢ ሰው እንትን ይላል። ለምንድን ነው የምታፋጥጡት? ወንድሜ እሷን የለመንክበትን አሁን ይሄ ሁሉ ሰዓት የፈጀበትን ልመና ወደ ፈጣሪ ጋር ጠጥ ብለህ ጌታዬ ሆይ አንተው ስጠኝ ብትለው ከሷ የበለጠውን አሳቢዋን አስተዋይ የሆነችዋን ሴት አጠገብህ ቁጭ ያደርግልሃል። እኛ እኮ ችግራችን ምን እንደሆነ ታውቃላችሁ? የሚያስፈልገንን ሳይሆን የምንፈልገውን ስለምንጠይቅ ነው። እና ፍቅር ትንሽ ይፈልጋል። የኔ ቆንጆ ባልሽ ቢሰርብሽም ቻዩ ስሜታዊ ሆኖ ነው። 7 ቤቱን እስከሚነሳ ነው ማጥራግራግ ያለብሽ። አዎ አጥንቱ ድረስ እስከሚሰማው ምንም ዝም ማለት የለብሽም። ያው ቢመታሽም እንትን ሆኖ ነው አሳልፊ። አንቺ አይንሽ ጠፍቶ ነው የምታሳልፊው። አፐርከት ለወርከት ያቡ ማርሻል አርት ምናምን እግዚአብሔር እንዲዝም ያላችሁ ነው ነገ እያደገ የሚሄደው። ያረገሽን እጥፉን መመለስ ብታጪ በዘነዘና ለሁለት አናቱን ከፍለሽ እጅሽን ለምትሰጪው አካል ስጪ። I'm telling you እናቴ ተረጋጊና እስቲ የሆንሽውን ንገሪኝ። በእርግጠኝነት ቤት ውስጥ ትንሽ የሆነ የተወሰነ መጠነኛ ፍጅት ውስጥ ነበር፣ ይገባናል። የኑሮ ሁኔታም የጀማይካው ሆኖብሻል። አናትሽ ላይ ወጥቶ ሊሆን ይችላል፣ እረዳሻለሁ። ባል ነው ያለችው ሚስት ነው ያለችው። የተምታታብኝ እኮ ባል ይምታ ይደብድብ፣ እንዲሁም ሴት ልጅ ያንጓጥጥ ማለት አይደለም፣ እሱን አልደግፍም። ነገር ግን አፐርከት ምናምን ለባል ድሮ እኮ አባቶች ግልምጫቸው ራሱ እኮ የምሬን እኮ ነው ቆዳ ይልጣል። ሴት ልጅ በሴትነቷ መከበር አለባት። ልክ ነው። ማላናቱን በዘነዘና ተስኪኪው ዳርኔ የተያዘው ፖሊስና ህብረተሰብ ነው። ምን ነው የተዘጋው ዶሲ እንደገና ምዕራፉ በአዲስ ይከፈታል። ሲሳ የደነገጠ ሰው ምክር እየሰማችሁ እናንተ ተደናብራችሁ ጉድ እንዳትሆኑ። ነገሮች የሚፈቱት በድብድብ ሳይሆን ቁጭ ብሎ ነገሮች በመፍታት ነው። ምን አለ ልጅ ይኖራል። ባልና ሚስት ራሱ ሲጋቡ ምንድነው አጣች ነጣች ብዬ ላልከዳት ይባላል፣ ላርቃት፣ እሱንም ላርቀው ብቻው ላልሄድ ተብሎ ነው የሚባለው እንጂ ትንሽ ተበት ሲል በመዶሻ አናቱን ልተረከከው ተብሏል አልተባለም። በጣም የሚበዛ ከሆነ ሶስተኛ ወገን ሽምግልና ቁጭ አድርጋችሁ ልትጋቡ እንደላካችሁት ለነገሮች መፍቻ ሽምግልና አስቀምጣችሁ እንትን ይባላል እንጂ ጭራሽ አንድ ቤት ውስጥ ሁለት አባወራ በዚህ ሁኔታ እንዴት ነው የሚቀጥለው? በዚህ የሚያምር የሙሽራ ሜካፕ ከ100 ሺህ ብር በላይ እንደፈጀው በነግራችሁ ምን ትላላችሁ? አዎ በደንብ ሰምታችሁኛል። ከ100 ሺህ ብር በላይ ነው የፈጀው ይሄ ሜካፕ። እንዴት ይሄ ሁላ ብር ሊያወጣ ይችላል ብላችሁ ልጠይቁ ትችላላችሁ። ግን እንዳለ ቪዲዮ ላይ የምታያቸው የተጠቀምኳቸው ፕሮዳክቶች በሙሉ ኦሪጂናል እና ሃይንድ ፕሮዳክቶች ናቸው። እንዴ ቢሆንስ ወገንኛ ኢትዮጵያውያን ዜሮ ላይ ያለን ችግር በጣም እየሰፋ እየመጣ ነው። አንድ ቁጥር ተጽፎ ወጀርባ ብዙ ዜሮ ሲኖር ቫልዩ ለስ አድርገን እያሰብን ነው ማለት ነው። ይሄ እኮ ቢታሰብበት ያረጀ ቤት ያድሳል። ጽድት አድርገው ነው የሚያድሰው። 100 ሺህ ብር 4 እንስቶችን እኮ የጀበና ቡና በሚያምር ሁኔታ ያስተናግዳል። እኔ አንቺን ስመክርሽ ይሄን ፊት በተሰራሽበት ቢዝነስ ነገር ብትጀምሪበት አሁን የሚመጣውን የኑሮ ውድነቱን ክፋቱን ራሱ ሻገር ትሉበታላችሁ እንደ ሐሳብ። ለካ ጓደኛዬ ባለፈው ተበድሬ ለሚዜ ያወጣሁትን ወጪ ሳልመልስ እነሱ ተፋቱ ያለችው በእንደዚህ አይነት ምክንያት ነው። ባል በእንደዚህ አይነት ነገር እኔ ለሞት ግራቂጥሽን ነው የሚወጋው። ተናግሬያለሁ። አንተ አትወጋም? ምንድነው? ምንም ለውጥ እኮ የለውም። ፕሮዳክት ሰርጀሪ ነው እንዴ ተሰራችሁ? ሰርጀሪም ቢሆን አያስማማንም። እውነቱን ለመናገር ከሆነ ልዩነቱ መጀመሪያ ቪዲዮ ሲቀረጽ አኩርፈሽ ነበር፣ ከዛ በኋላ ሳቅሽ። ለሱ ነው 100 ሺህ ብር ወጣው ብዬ ነው ማስበው። መቼስ ተዳፍረሽ 100 ሺህ ብር ወጥተሽ አትታጠቢም። እድሜ ልክ ነው የተሰራው። 100 ሺህ ብር ላይ ውሃ እንዲል ደፊ አሲር ነው የሚሆንብሽ። ኧረ እባካችሁ ኢትዮጵያ ውስጥ ነው ያለነው። ባይዘው 100 ሺህ ብር ምን እንደሚያደርግ እያሰብን አሁን ባለው ኮንቴክስት ክሉ የቤት ኪራይ እኮ 1 አመት ሙሉ ይከፍልልኛል። ደርሷል። አሁን 30 ደርሷል። ኧረ ተው በእናትህ። እኔማ 200 ብር ለፀጉሬ ራሱ በዛ ብዬ ከፍተኛው ፍርድ ቤት ልደታ ፍርድ ቤት ሄጄ ልጮህ ነው። ጭራሽ እናንተ 100 ሺህ ብር ለሜካፕ ሄጄ ቼክ ማድረግ አለብኝ። እውነት ነው ወይስ እየቀለዱብኝ ነው? እስቲ የሚቀየር ነገር ካለ ይሄን ቂጤን ማለት ይሄን ፊቴን ይስሩት። ለምን እንደሚያልበኝ አሳያችኋለሁ አንድ ቀን። ኦቨን ውስጥ ሆኜ ነው ቪዲዮ መቀርጸው። 22 ሚሊዮን ብር መኪና ገዝቼ አሁን ካርድ መሞላበት የለኝም። እኔ ምን ትዝ አለኝ መሰላችሁ? እውነቱን ለመናገር አንድ ጊዜ ትዝ ይልሃል ዲሽ ለመግዛት ብሎ ቲቪ የሸጠው ሰውዬ። እንደዛ ነው ጅል እየሆነን ያለ ነው። የ22 ብር መኪና የ22 ሚሊዮን ብር መኪና ምን ላይ ነው ስታክ ያደረግነው? አባቶቻችን በጣም ብልህና በጣም የተማሩ ምጥቆች ነበሩ። ነገሮችን አብቃቅተው በአንድ ድስት እናቶች 4 አይነቱን ይሰራሉ። የኔ እናት ካራቲስት ነው የምትመስለው። ወጥ ስትሰራ ሽሮ ያቁላላችሁ ሽንኩርት ላይ 6 አይነት ወጥ በየአይነት ሰርታ ትጠብቀናለች። አሁን ላይ ግን እንዴት ነው ነገሩ? ኧረ ያ ብልሃታችን የጠፋ እየደመርን እንኖራለን። ቢኖረን እስቲ ኧረ ጸልዩልን። 22 ሚሊዮን እንጂ ካርድ ነው ያልሽኝ? ምን አይነት ካርድ? ካርድ ስሙ ቀየረ እንዴ? እኔ እኮ ካርድ ኖሮኝ 22 ሚሊዮን ብር ነው የሌለኝ። አያችሁ የተገላቢጦሽ። ካርድ ነው የሌለኝ አልሽው? የስንተኛ ክፍል ነው? ድንገት የትምህርትም ከሆነ ፋዘር ላይ ሽንት ቤት ሲያሰራ ምን አለ መሰለህ ታጂ አይታችሁታል። ይሄኛው በመጀመሪያ ይሄኛው ተስተካክሎ እንደኛው መስኮት በጣም ስለተበላሽ እንደኛ ይቀየራል። እንደገና ደግሞ ድጋሚ ደግሞ እዚህ ጋር ደግሞ ቧንቧ ያፈሳል።
እዚህ ጋር ትቦ ማለት ነው። ሁሉ ስለሚያፈስ ማለት ነው። እዚህ ጋር ቡን ታስተካክሏል። እንደገና ደግሞ እዚህ ጋር ይተዋል መክፈቻው ቦታ መስተካከል አለበት ግዴታ ማለት ነው። እዚህ ጋር በጣም እያስቸገረ በመጨረሻ ደግሞ ይሄኛው ነው መቀመጫው እስቲንጃ ማለት ነው። ጨራሽ አይመችም ለስቲንጃ። ስለዚህ እስቲንጃ ቦታው ሙሉ ለሙሉ ይቀየራል ማለት ነው። ስለዚህ ሙሉ ለሙሉ ነው አጠቃላይ ነው ስልታድርገ መሰለኝ ማለት ነው። ስለዚህ እንዴት ነው ዋጋ ስንት አልከኝ? ቶሎ በል ዋጋው ታዲያ ደምረህ ንገረኝ ቶሎ በል። አባቶች ግን ይመቻቸው። ገርለስ ናቸው፣ ምንም አይሰሟችሁም። ሴራሚክ ያስገምጥላል በዚህ በኩል ፍሳሽ ምናምን እያሉ። ጥፋቱ የማን ነው? የራስ ነው። እንደዚህ አይነት አባት በእርግጠኝነት ልጁ 30 ዓመት ሙሉ ከቤት ውስጥ አልወጣም ሲለው ይኸው አንቺ ጋር እያለው የለሁም የተባለው ለእንደዚህ አይነት ነው። እያለ የለም ማለት እኮ ነው። ጭራሽ እንደሆነ እንትኑን እንዲህ ብድግ አድርጎት መሰረተ ድንጋዩን ከፍቶ አለማየቱ ነው። ከዛ ወደ መጣው ከለር ሳይሆን ከለርፉል የሆነ ነገር የሚሰጠው ናቹራል ሉክ ወይም ቤቢ ፒንክ ወይም ደግሞ ላይት የሆነ ከለር ሰጥቶ ወደ ተፈጥሮ ቀለም ይመልሷል። ያ ማለት የተቆረባችሁን ከንፈር ያነሳላችኋል። ታዲያ ይሄንን ነገር በእናንተ ተደጋጋሚ ጥያቄ መሰረት በዲስካውንት ይዘንላችሁ መጥተናል። ጭራሽ ዲስካውንትም አለው። ይሄ ቴክኖሎጂ ግን ሀገራችን ላይ ይዞ የሚመጣው መዘዝ ምንድነው? የወንድ ልጅ ከናፈር ታቶ ማሰራት ነገሩ ካልገባኝ ይቅርታ። ነገር ግን ምን ያደርጋል የዝንጀሮ መቀመጫ መስሎ ወንድ ልጅ ቆምጠጥ ሲል ነው ጥሩ። ወይኔ አባቴ ያላየ ሸነታትሎ ነበር የሚያስቀምጠ ገዳይ ሲያረፋፍዳሉ። እናንተ ጆሮዬ ነው በእናንተ ጥያቄ መሰረት በላይ የተናገረችው አማላይ ይቀርብኝስ እድሜ ይስጠን እንጂ እመኑኝ ከዚህ በላይ እናያለን። አላችሁ ደግሞ አበባ ሲሰጣችሁ ወይኔ የምትሉ ሴቶች ምን ነው ደስ የሚለው? ምን ተሙጣሊ ታይ እንጂ ወንድ ልጅ ያለውን ነው የሚሰጠው። ቀደም ስለ ቡጢ ያወራን ነው። ቡጢ ሰጠ ተብሎ አይደል እንዴ መዶሻ ይነሳል የተባለው? ፍቅሩም አይሆንም ጠላቸውም አይሆንም። ምን ይሁን እንደገና ዳቦ እኮ ማከል ላይ አሰራራችሁት እኮ። እንደው መከራችን በዝቷል እኮ። ምን እናርግ እስቲ ንገሩን እስቲ። እናንተም ጸባይ እኮ ዝንቆ ሆነ። ምን ቅንጭብጭብ ሆነብን እኮ። ምኑን እንያዘው? አበባ የሚሰጠው ፍቅርን ለመግለጽ ባለቤቴ እወድሻለሁ ያበሻ ባልማ እኔ ፍቅር አፈቅርሻለሁ ቢላት ምን አስበህ ነው? ምን አስበህ ተናገር። ከማን ጋር ቺት አድርገብኝ ነው ምናምን ብሎ ነው ጸባጫሪ የሆነ ጨዋታ የሚነሳው። አበባው ካልተስማማሽ አፐርከት እንዳለችው ልጅቷ አፐርከት ይገባልሻል። አረ ያለውን እንኳን አመስገነን እንቀበል። አይስ እቤት የምንውል ሰዎች ግን መጨረሻችን ምንድነው? ደሞ እኮ እንደሚሰራ ሰው ሀብታም ሆኖ የምንፈልገው። ብዙ ጊዜ ቤት ውስጥ ቁጭ ስንል ሰው ወዶ ቤት ውስጥ ቁጭ አይልም፣ ይታወቃል። ታይመቻችልን ሲቀር ነው። ነገር ግን ፕላን የምናደርጋቸው ነገሮች ኢን ሚሊየንስ ራን ለማድረግ ነው። ልክ ነው። ቢሊቭ ፈርስት ይባላል። መጀመሪያ ማመን ነው። ነገር ግን ስንኖርበት ነው የምናምነው። ስራ ወደኛ ይመጣል። እኛ ወደ ስራው መሄድ ነው ያለብን። ሶሻል ሚዲያ ላይ መስራት አቅምም ካላችሁ ሶሻል ሚዲያው ላይ ጠበቅ አድርጋችሁ መያዝ፣ አሊያም ኦንላይን ስራዎችን መያዝ። ካልሆነም ወጣ ተብሎ አንዳንድ ስራዎችን በግል የሚሰሩ ነገሮችን ገንዘብም ሊያስፈልግ ይችላል። ነገር ግን እንደ ጅማሬ ከሀሳብ ነው የሚነሳው። ቤት ውስጥ ቁጭ ብሎ ለስለ ላምቦርጊኒ ማሰብ ማለት አዳም ልኮን እኔም አንዳንድ ቀን ማይሆን ጎጂ ባህላዊ ድርጊት ነው ማደርገው አስበህ ከሆነ ተፈጠረው ነገር ብስራተ ገብርኤል ትምህርት አካባቢ ነውና ልጆች የሚማሩበት ትምህርት ቤት ነው። ጠዋት አባቷ ከመኪና አውርዷት እዛው ትምህርት ቤት በሩ ላይ ማለት ከመኪና አውርዷት ልትገባ ስትል ነው አንድ በእድሜ ገፋ ያለ ሰውዬ ነው ለልጄ ጫማዬን ሰሪልኝ ብሎ እንዳላትና ወንበስ ስትል አንገቷን የሆነ ነገር እንዳስነካትና እግዚአብሔር ሲጠብቃት ወደ እሱ አልተከተለችው። ትንሽ እርምጃ ስለነበረች 4-5 እርምጃ ዝም ብላ ነው ወደ ትምህርት ቤቱ ግቢ ገባች። ከዛ ግን ተመልሳ ለመውጣት እንትን ስትል ልክ እንዳልሆነች ያየቻት ልጄ ምን ሆነሽ ነው ምናምን ስትላት አታውራትም ምናምን ነገር ወደ አትወጣት አደርጋትና ግቢ ውስጥ አቆይታት እዛው ጓደኞቿን እና አስተማሪዎችን መምራን ምናምን ከጠራች በኋላ ፔንት አድርጋ ረጅም ሰዓት ቆይታ እግዚአብሔር ጠብቋት ነው። በጣም የሚያሳዝንና የሚያስፈራ ጊዜ ነው ይሄ ነው የተፈጠረው። በጣም እግዚአብሔር ጠበቃትና አለመራቋ እዛው በር ላይ መሆኑ አንድ ወደ ትምህርት ቤት መግባቷ ነው እንጂ ትምህርት ቤት ጉዳዩ ምን መሰላችሁ? በተለይ አዲስ አበባ ላይ አንድ ሰው ይመጣና ወይ ጨብጣችኋል ወይ ነገር ያረጋችሁና አፍስዛ ደንግዝ ይባላል። ገንዘብ ካላችሁ ብር ካላችሁ ባንክ ቤት ገብታችሁ አውጥታችሁ እስክትሰጡ ድረስ አቅላችሁን ያስታችኋል። ሁሉን ሰው ተጠራጠሩ ማለት ሳይሆን ለጥንቃቄ ያክል ነው እንደዚህ አይነት ነገር ያመጣሁት። ቤተሰቦች ልጆቻችሁን ትምህርት ቤት ውስጥ ስትልኩ ቼክ እያደረጋችሁ ይሄ ጉዳይ የተፈጸመው ትምህርት ቤት አካባቢ ነው ተብሏል። ትላልቅ ሰዎች ናቸው ለእንደዚህ አይነት ጉዳይ ይጋበዛሉ ብሎ የማይታሰቡ ሰዎች ናቸው። ሸምገል ያለ ሰው መጥቶ ሰላም ቢላችሁ አጠረጥሩ። ለዛ ጠንቀቅ በሉ። ምን እንደሚፈጠር አይታወቅም። ለጥንቃቄ ያክል ነው ያመጣሁላችሁ። ያበሻውን እኮ በአመት 2 ቡቱቶ እየገዛ ሚስቴ እንደዚህ ብላ ጠብቀኝ ፏ ብላ ጠብቀኝ ራሷን ጠብቀኝ እንደዚህ ወጥቷ ተሰራም ጸጉር እንደዚህ ወጥቶ ነው ስጣ ግዛ የአረብ ሴትን መዳም ብታገባ ምን ልትቀባቸው ሽቶች የምትለብሳቸው ቢጃማዎች
ይሄን ሁሉ ማን ነው የሚገዛው? እሱ ጡቶቹ አንዴ ወደ ላይ ይወጣሉ፣ አንዴ ወደ ገን ታርጋቸው፣ ወደ ቀኝ ታስገባቸው፣ ታወጣቸው፣ ፀጉሯ ወደ ፊት ይወጣል፣ ወደ ኋላ ይሄዳል። ይሄን ሁሉ ፏ ብለን ተጠብቀው እሱ ባደረገው ባክ በቻልከው አቅም አድርጋ ከዛ አይን ልገዛ ነው ባለፈው ገዝችሽ እንዴት ይዘለቃል? ገመናችሁን እያመጣችሁ እዚህ አትለጥፉት። ምን መሰለሽ እኔት ኢትዮጵያ ውስጥ የሚኖር አንድ አባወራ ቅድም ባሳየኋችሁ ቪዲዮ መሰረት 100,000 ብር ለሜካፕ የሚጠየቅበት ዘመን ላይ ነው የደረስነው። ሁሉንም ማለቴም ባይሆንም አንዳንድ ሴቶች እዚህ ጋር ቁጭ ብላችሁ እዚህና እዚህ እግራችሁን ታደርጉና እጭጭ የምትሉ ሴቶችም አላችሁ። በ4,000 ብር ደሞዝ ልጅ አስተምሮ የቤት ኪራይ ከፍሎ አስቤዛ አሟልቶ የሚኖር ባል እኮ ባል አይደለም መሆን ያለበት ማጂሻን ነው የሚባለው። እንደ አንዱ እንደውም ምኑን ነው መሰለሽ ጨዋታን ጨዋታ ያነሷል። ሂሳቡን እስከ ወር ድረስ የሚጠቀመውን ያለ ቅንጦት የሚያስፈልጉ ነገሮችን ላይ ይሰረዘ ሂሳብ ሰራ። 5,000 ብር ነው ደሞዙ ብያቸዋለሁ። ስንት ቢመጣ ጥሩ ነው? 5,050 ብር መጣ። ምን እንዳለ ታውቃላችሁ? 50 ብር ማን እየሞላልኝ ነው የምኖረው ብሏል። እውነቱን እኮ ነው። እንደዚህ ቃጤ በሆነ ኑሮ ላይ በአመት 2 ምናምን ገዝቶልኝ ሰው ባለው ነው ካለው ይገዛል፣ ግዴታው ነው። ከቤተሰብ ቤት እኮ ሚስት ሲያመጣ አልብሼ አጠጥቼ አብልቼ አዘንጬ አኖራለሁ ብሎ ነው። ተሳሳት ግን ምን ጠይቀው ነገር አራምባ እንዳቆቦ የሆነብን ነው። ኢትዮጵያ ውስጥ እየተኖረ መብል ሲባል ሜካፕ ነው። የመህጎችን ነው ተጠቀሙት። ሜካፕ መኒ መዘነጥ መብነሽነሽ ሜካፕ ያኔ ኤሌመንተሪ ላይ ዘለለኑላ እዚህ ገብተን እጂ አለ ማልበስ ውዴታ አይደለም ግዴታ ነው። ሴቶችም ደግሞ ካላችሁ ነገር ቁንጂት ሽት ብላችሁ እንደወንድም ይሁንና እናቶቻችሁን እንዴት ነበር ከዚህ በፊት ያሳለፋችሁት? እንዴት ነው የኖራችሁት? ላይፍን እንዴት ነው የዘለቃችሁት ብላችሁ ጠይቁ። እኔ ምን አግኝቼ ነው በቲክቶክ ግብር የምከፍለው? አልከፍልም። ወይኔ በላችሁ ወንድ ነኝ ስናና አስከፍለኝ አካውንት መንግስት በአዲሱ መመሪያ መሰረት በቲክቶክ እና በዩቲዩብ ፊልም፣ ሙዚቃ፣ ፖድካስት፣ የሜትር ታክሲ አገልግሎት እንዲሁም ደግሞ ሙዚቃም ያስከፍላል። ጌታ ይወዳል፣ ጌታ ይወዳል። በጭራሽ ዘፈንም ያስከፍላል። ቲክቶከሮች አሁን ላይቭ የምትቀመጡ ሰዎች ብር ልትከፍሉ ነው። አሁን እኔ እባካችሁ እንደው ቲክቶከሮች እኔ አንድ ነገር ብቻ ልነግራችሁ ለእናንተ የምታወሩትን ነገር ቀንሱ፣ ቆጠባችሁ አውሩ። አሁን ስታወሩ ቆጠባችሁ አውሩ። እንደው በመድኃኒዓለም ቆጥቡ፣ የምታወሩት አፋችሁንም ቆጥቡ። እንዲህ አሁን ገና እንደነ ከእንቅልፍ ተነስቼ ማለት እኔ ምን አግኝቼ ነው በቲክቶክ ግብር የምከፍለው? አልከፍልም። ወንድ ነኝ ስናና አስከፍለኝ አካውንቱን ሸጣለሁ። ከዛ ከቲክቶክ አለመውጣለሁ። ከየት መጥተህ ታስከፍለኛል? ማለት አልከፍልም። አካውንትን ሸጣለሁ። አካውንትን ገዛ ሰው ካለ እንዴ አልሸጥም። አልሸጣለሁ። በቃ አልሰራም። ሚሊዮን ነገር ነው ያጣው። እኔ ቲክቶክ ከጀመርኩ ወደ 3-4 አመት ሆነ። 100 ሺህ አልከፍልም። ሌላ ወራ ታውራት አልከፍልም። ገብርኤልን አካውንት መገዛችሁ ሰው ካላችሁ አካውንት እሸጣለሁ። እኔ እንደውም ከቲክቶክ መንደር ወጥቼ ሄዳለሁ። ይሄ ለእናንተ ነው የምታወሩት። አፋችሁን ቆጥበ እንደ ባልዲ እየከፈታችሁ ነው። አፋችሁ እንደ ባልዲ ሰፍቶ ነው ይኸው ግብር ማክፈል የተመጣው። ገና በዚህ ከቀጠለ ማለት ነው እርምጃችሁ ሁሉ ያስከፍላል። የምታወሩ አፋችሁ ምላሳችሁ ነው ዋጋ የሚያስከፍሉ። ገና በምላሳችሁ ሁሉ በምታወሩ አፋችሁ የዋታው ትከፍላላችሁ። አሁን 10 ብር ስታገኝ 5 ብር ትከፍላለህ ግብር። 20 ብር ስታገኝ 10 ብር ትከፍላለህ። እሱ ከየት አንጀ ነው የምከፍለው? እነሱ የሚያገኙት ይክፈሉ እንጂ እኛ ከየት አመጣና እንከፍላለን? ግብር ነው ግዴታ ነው እንዴ? ቲክቶከር ነህ አይደል? ቲክቶከር ነህ አይደል? ቲክቶከር አይደለም። ስንት ቲክቶከር እያለ ትከፍላለህ። እኔ ቲክቶከር አይደለም። እና ምንድነው እኔ ስንት ኃላፊነት የሚጠብቀኝ ሰው ነኝ። እኔ ምንም ሳልቀምስ እንዴት ነው ለመንግስት ግብር መከፍለው? የበሉት ይክፈሉ። ፖለቲካ አልፈልግም እንዴ ታብዛብ እንደገና ቲክቶክ በቲክቶክም ግብር እንክፈል። ፖለቲካ አልፈልግም። በነገራችን ላይ ሰምታችሁ ከሆነ አላቅም ምንድነው የተባለው? ሶሻል ሚዲያ ላይ የሚሰሩ ኢንፍሉዌንሰሮች ግብር ይከፍላሉ ኢትዮጵያ ውስጥ ተብሏልና አብዛኛዎቹ ላይቭ ላይ ወይ የሆነ ነገር ላይ ቪዲዮ ሲሰሩ በቲክታክ ይሄን ያህል ብር ሰራው፣ ይሄን ያህል ይከፈለኛል፣ ይሄን ያህል ተከፈለኝ፣ ይሄን ያህል አገኘው ብለው ነው የሚያወሩት። እና ስትናገሩ ቁጥባችሁ ተናገሩ፣ አፋችሁን እንደ ባልዲ አትክፈቱ የሚለው ቤተሰብ ይህን ነምበር እናዘጋጃለን። አንድ ቪዲዮ ገብታችሁ ስታዩ እቆርጥላችኋለሁ። ምንም ማድረግ አልችልም። ቤተሰቦች አብራችሁ ስለነበራችሁ ከልብ አመሰግናለሁ። ይታወቃል 10 ጊዜ ለካ 1 ጊዜ ቁረጥ ለሳቅ ለጨዋታ የተሙን በመረጥ የተባለለት ድንቁ ቤት ነው ያላችሁት። ሐሳብ አስተያየቶቻችሁን እቀበላለሁ። ኮሜንት ሴክሽን ላይ በውስጥ መስመር ማናገር ትችላላችሁ። ደሙዬ ይሄን ነገር አስተካከል፣ ይሄ ነገር ይስተካከል፣ ይሄ ተበላሽቷል፣ ይሄ አሪፍ ነው የምትሉኝ ነገር ካለ ማፊ ሙሽክላ ሰበቅታ ሙስጠን ይሁን እንደምላችሁ ወዳችኋለሁ፣ አከብራችኋለሁ። እስካሁን ድረስ ስለተቀመጣችሁ አፕሮቫል ለሰጣችሁ ነው ቪዲዮን ጨርሳችኋል። በጣም ከልብ ነው የምወዳችሁ። ሰብስክራይብ ሳታደርጉ ያያችሁ ሰዎች ግን ይህ ባዕድ አምልኮ ነው ተብሏል።
ሰብስክራይብ አድርጉ፣ ላይክም እንዳይረሳ፣ የደውል ምልክቷ ለቀጣይ ኖቲፊኬሽን እንዲመጣላችሁ ነሃ አድርጉት ማለት ነው። እናንተ የሳቃችሁትን ሳቅና ጨዋታ ደስታን እንዲያዩ ከፈለጋችሁ ለዘመድ አዝማዶች እንዲሁም ለጓደኞቻችሁ ሼር አድርጉ። ወንድማችሁ ተሙ ነኝ ከዚህ ዳውላ ጋር ሆኜ የማቀርብላችሁ በድጋሚ ምርትና አገልግሎቶቻችሁ ማስተዋወቅ ለምትፈልጉ የትኛውም ድርጅቶች ከስር በማስቀምጥላችሁ ሊንኮች እየገባችሁ ተሙዬ ይሄን ፕሮዳክት አድርስልኝ በሉኝ። አየ በራችን ክፍት ነው። ማፊ ሙሽክላን ያ ሀቢቢ ሀቢብቲ